እኔን እንደዚህ ማድረግ እኔን እንደዚህ ማስደብደብ ምን ጥቅም አገኛችሁ? ምን አገኛችሁ? እኔ እንደዚህ ስላስደበደባችሁ? እኔ እኮ አንድ ሰው ነኝ። ለእኔ አራስ ሰው ምናምን ነገር ልካችሁ እኔን ስታስደበድቡ ሺህ ማይዛችሁ። እሺ ምን አጥፍቼ ነው? ቢያንስ ጥፋቴን እንኳን ንገሩኝ። ወንድ ልጅ ሆናችሁ እንደዚህ ያን ነገር ወንድ ልጅ ለማድረግ በጣም ይከብዳል። እኔ በሰዓቱ ሰው ባይደርስልኝ እንደዚህ አልተርፍም ነበር። አሁን ራሱ ለህይወቴ በጣም የሚያሰጋበት ደረጃ ላይ ነው ያለሁት። በጣም ማለት ነው የሚያሰጋ ደረጃ ላይ እያስፈራሩኝ በስልክ በአካል ምናምን ድረስ ሰላም ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ? ሰላም ለእናንተም ብያለሁ። ዛሬ እንግዲህ ያው ትንሽ ቆይቼባችኋለሁ። የመጣሁት ትንሽ ቆየት ብዬ ነው። እንግዲህ እጄም እንደምታዩት ትንሽ አደጋ ላይ ነበርኩ። ማለት የማይሆን ሙድ ውስጥ ነበርኩኝ። ሰሞኑ ትንሽ የማይሆን ሲቹዌሽን ውስጥ ነበርኩ። በጣም ይሄ ራሱ ፈጣሪ ጠብቆኝ ነው ማለት አሁን እሻላለሁ። ትንሽ የምሬ ነው የምላችሁ። ትንሽ 5 ቀን 6 ቀን ሆኖኛል ቪዲዮ ከለቀኩኝና ያው በአንዳንድ ነገር ምክንያቶች ነው ማለት ነው። በጣም ከባድ ነገር አጋጥሞኝ ነበር እና ቤተሰቦች ማለት በቃ ከባድ ነው የደረሰብኝ ነገር። እኔ ከዚህ በፊት ያጠፋሁት ነገር የለም። ምናልባት ቪዲዮ ላይ ስናገር ማንን አስቀይሜ እንደሆነ እኔ አላቅም። እንግዲህ ይሄን ነገር ማን እንዳደረገብኝ ባላቅም ምናልባት ያንን ቪዲዮ አታጠፋም ወይ ነው ያሉኝ ሲመቱኝ ማለት ነው። እንግዲህ ተመትቼ ነው ይሄ ነገር የሆነ ሰው ነው የደበደበኝ። ማን እንደሆነ ባላቅም የባለፈዎቹ ልጆች ምናምን ነገር አይመስሉኝም። የሆነስ ነው የምላችሁ። ማለት ያኔ አብርሽ ላካቸው ልጆች አይደሉም በእርግጠኝነት 100%። ባለፈው ያ ቪዲዮ ላይ መጣ የግብዳው ልጅ ምናምን አይደለም። እሱ ይላካ አላቅም፣ ግን እሱ የላካቸው እነዛ የመጡት ልጆች አይደሉም፣ ሌሎች ልጆች ናቸው እነዚህ። ያንን ቪዲዮ አታጠፋሙ ነው ያሉኝ። እኔ ምን አይነት ቪዲዮ እንደሰራው አላቅም፣ ማለት ምን አይነት ቪዲዮ እንደሰራው አላቅምና እንትን ቤተሰቦች በዚህ ያህል ደረጃ እኔን እንደዚህ ማድረግ እንደዚህ ማሰቃየት ይከብዳል በእውነት። እኔ በጣም አሁን ኖርማል ትንሽ አሁን ተሽሎኛል፣ እግዚአብሔር ይመስገን። አሁን አሪፍ ላይ ነኝ። ባለፈው ትንሽ በቃ ማለት ሰሞኑ ያንን ቪዲዮ ከለቀኩ በኋላ እሁድ ዕለት ነበር ቪዲዮ የለቀኩላችሁና እና ያኔ ከለቀኩ በኋላ ነው ማታ ላይ የሆነ ቦታ ሄጄ ስመጣ ነው ቢያንስ 3 ሰዓት 4 ሰዓት አካባቢ ነው እና በቃ በባጃጅ ምናምን ሸኝ ብለውኝ ነው እንትን ያሉኝ ይሄን ነገር ያደረሱብኝ ማለት ነው። ፈጣሪ ጠብቆኝ ነው። ፊቴ ምንም አልሆነም። ያው ቦክስ ምናምን ነበረ ትዩዋለሁ። ራሴንም ለማዳን የቻልኩትን አድርጌያለሁ። ሰውም ደርሶልኝ ምናምን ነገር 4 ነበሩ እነሱ ከሹፌሩ ጋር ከባጃጅ ሹፌሩ ጋር ማለት ነው። እኔ ብቻዬን ነበርኩኝ። እንግዲህ የቻልኩትን ሞክሬያለሁ ያቅሜን። ግን ያው አይቻልም፣ ይከብዳል። አንድ ብቻችሁ ሆናችሁ ከራስ ሰው ጋር መጣላት ከራስ ሰው ጋር መደባደብ ማለት ይከብዳል ማለት እኔ ምክንያቱም ባላሰባችሁበት ደረጃና ይሄ ደግሞ መተው ምናምን በእንትን የመቱኝ ይሄ በብረት ነገር ነው። የሆነ ወፍራም ብረት የቧንቧ ብረት ይመስላል፣ ግን የሆነ ጠንከር ያለ ነገር ነውና በጣም ነው የመቱኝ። በጣም ማለት ነው ደጋግሞ ነው የመቱኝና ከዛ በኋላ ነው እንትን ያለኝ በጣም ስሜት ያለው ማለት ነው። ይሄኛው የዚህ ጋር ስሜት እዚህ ጋር ታችም እዚህ ጋር የሚሰማኝ ስሜት ይሄ ሙሉ ሰውነቴ ነው የሚሰማኝ። ይሄኛው እጄ ማለት ነው በቃ ትከሻዬ ድረስ ነው የሚሰማኝ እና በጣም ከባድ ነው። ይሄን ያህል እኔ ላይ እንደዚህ ማድረግ ማለት በጣም ከባድ ነው ማለት ወንድ ልጅ ሆናችሁ ወንዶች ሆናችሁ እኔ እንኳን በቃ አረጋችሁት ነው የምላችሁ ማለት ለኔ እንድጠነቀቅ አርጋችሁኛል። በጣም እንድጠነቀቅ ነው ያደርጋችሁኝ። ከዚህ በኋላ እንድጠነቀቅ ነው ያደርጋችሁኝ በእውነት። እኔ ይሄን ያህል ያጠፋሁት ነገር የለም። እንግዲህ ይሄን ያህል የሰራሁት ነገር የለም። እኔ ማለት ስለ ሩታም መጥፎ ያወራሁት ነገር አለ፣ ስለ አብርሽ መጥፎ ያወራሁት ነገር አለ። ሩታን አትጉዳት ብቻ ነው ያልኩት። ስትጎዳት ማየት አልፈልግም ነው ያልኩት። ምናልባት እሱ ከሆነ ማለት ነው። እኔ አንተ ላይ ምንም ያደረኩት ነገር የለም። እኔ ምንም አንተ ላይ የሰራሁት ፋውል የለም። ግን እኔ ብቻ ያሳዝናል። እኔ ይሄን ያህል የሚያስደበድብ ይሄን ያህል አራት እኔ እኮ በቃ አንድ ሰው ይበቃኛል። ይሄን ያህል አራት ሰውማ አያስፈልገኝም። እንደዚህ መቀጥቀጥ አያስፈልጋችሁም ነበር። እውነቴን ነው የምላችሁ። ማለት ወንድ ልጅ ብቻው ሲገጥም ነው አሪፍ። ሁለት ሆናችሁ ብትመጡ ራሱ አታቅጡኝም። እኔ እንዴት እንደታገልኳቸው እኔ የማውቀው 4 ሆነው ያው ከፈጣሪ ጋርም ሰውም ደርሶልኛል። ሳላስበው ስለሆነ ነው ሁሉም ነገር እንጂ 4ታችሁንም ደግሞ አገኛችኋለሁ። አሁን የምሰጣችሁ ነገር እኔ ብዙ አልተጎዳውም፣ ትንሽ ነው ይሄ እንትኔ አጥንቴ ትንሽ ስለተጎዳ ነው። እሱም ይመለሳል ከፈጣሪ ጋር አስተካክለዋለሁ። ይሄ እኔ ችግር የለብኝም ይሄ ማለት ነው። ከዚህ የሚባሰን ይደርሱብኝ ያውቃል። ግን በቃ እኔ እያንዳንዳችሁን ዋጋችሁን ነው የምሰጣችሁ። እነሱን ደግሞ የላካቸው ሰውዬ ዋጋህን ነው የምሰጠህ። ሴትም ሁኚ ወንድ ማለት ነው። ሴትም ሁኚ ወንድ
እንትን የተላካችሁ ሰዎች ዋጋችሁን ነው የምሰጣችሁ። እያንዳንዳችሁ ዋጋችሁን ታገኛላችሁ። እኔ ማለት በቃ ነገሮችን እንትን ማለት አልፈልግም፣ ማካበድ አልፈልግም ነበር፣ ግን ሁኔታው ልህ ስላስያዘኝ ነው። በሰዓቱ እኔ 4 ሆናችሁ ባጃጅ ላይ እንሸኛለን፣ 4 ናቸው ሚኪ ምናምን ነገር ብለው በቁም ነገር ማለት ነው። እኔ በቃ ምናልባት እዚሁ የሚያውቁኝ ሰዎች ናቸው ምናምን። ደግሞ የቡታጅራ ልጆች ይሄን ነገር አያደርጉም። የቡታጅራ ልጆች አይደሉም፣ እርግጠኛ ነኝ 100%። እያንዳንዱ የቡታጅራ ልጅ እኔ በደንብ አድርገን የምንተዋወቀው እንዳለ ጀለሶቼ ናቸው። የቡታጅራ ልጅ ደግሞ የአገሩ ልጅ ላይ አይጨክንም። እንደዚህ አይነት መጥፎ ነገር አያደርግም የቡታጅራ ልጅ። እያንዳንዱ የቡታጅራ ልጅ የዋ ነው። እነዚህ ግን ከሌላ ጋር ነው የመጡት። 4 ናቸው ከባጃጅ ሹፌሩ ጋር። ባጃጁን ደግሞ የዚህ ሀገር ባጃጅ አይደለም። በደንብ አድርጌ ነው ያየሁት። ታርጋ የለው ምናምን ነገር ግን አቋሙ አውቀዋለሁ። በቃ በደንብ የሆነ የቡታጅራ ባጃጅ ትለዩታላችሁ ምን አይነት አቋም እንደሆነ ማለት ነው። እና ናንሸኝ ምናምን ነገር አሉኝ። እሺ ምናምን ብዬ እኔ የሚያውቁኝ ሰው ምናምን መስለኛል ማለት ነው። አንደኛው ወረደ፣ መሀል ገባው ማለት ነው። መሀል ገባውኝና ከዛ በዚህኛው ቤትኛው በኩል እንሸኝ አሉኝ። ኧረ እኔ እናንተ በምትሄዱበት ወደ ሰፈር ነኝ ምናምን ነገር አልኳቸው ማለት ነው። ከዛ የሆነ በማይሆን መንገድ በዚህ ኳር ለምኛ ምናምን ነገር ብዬ እንትን ስላቸው ቆይ ኧረ ዕቃ እናንሳ ምናምን ነገር አሉኝ። ወደዚህ ገብተን ዕቃ እናንሳ ምናምን ነገር አሉኝ ማለት ነው። እሺ ችግር የለም በቃ ዕቃ እናንሳ እሺ እንሂድ በቃ እኔ ብዬ ኖርማል ነው በቃ እንደ ጅላስ ነው ያዩዋቸው ማለት ነው። ከዛ አስገቡኝ ምናምን ነገር ማለት ከዛ ምን ልበላችሁ አንደኛው ነው በዛ መሀል ካስገቡኝ ውስጥ 2 በዚህ በኩል ነበሩ፣ አንዱ በዚህ በኩል ነው። ምን ያክላል በቃ የሚገርምስ ቦክስ ነው የሰነዘረው ማለት ነው። ያኔ ነው የገባኝ ወዲያው ልክ እንደሰነዘረ ገባኝ። እኔ እንዲያውም መጣላት አልፈለኩም ነበር ለረጅም ሰዓት ምናልባት ሌላ ነገር ከያዙ ብዬ ማለት ነው። መጣላት አልፈለኩም ነበር ግን በቃ ምንም ማድረግ አይቻልም። ቢያንስ ራሳችሁን ለማስመለጥ ራሳችሁን ለማስጣል የሆነ የቻላችሁትን ነገር ታደርጋላችሁ። እኔ ደግሞ በሰዓቱ ራሴን ለማስጣል ራሴን ለማስመለጥ የቻልኩትን አድርጌያለሁ። ለመጮህ ሞከርኩኝ፣ ሰው ሊደርስልኝ አልቻለም። ግን በቃ ያለኝ አማራጭ ከነሱ ጋር ዘልዬ ወጥቼ መቀጣቀጥ ነበር። ልክ አንደኛው ሲሰነዝርብኝ ነው ወዲያው ሲሰነዝር በዚህኛው በኩል አጣደፈኝ ማለት ነው። ከዛ ባለባያጁም አዞረውና የሆነ ጨለማ ውስጥ አቆመው። እነሱ በዚህ በኩል 2 ይመታኛል፣ እሱ በዚህ በኩል ይመታኛል። እኔ አንዱን ይዤ ነው በቃ ስታገል የነበረው። እንግዲህ በየትኛው አቅሜ ነው እኔ ከነዛ ከሚያካክሉ አንዱን ብቻ ነው ያለኝ አማራጭ ካጠገቤ የነበረው እነሱን ነው እኔ መምታት የጀመርኩት። ከዛ የሆነ ሰዓት ነው በዚህ በኩል ያለው ሲጨንቀው እንዲህ ማለት በቃ ይሄኛውን በጣም እንትን አንቄ ያለቀም ስል ነው ወርወር ወደ ውጭ ጣሉኝ። ከዛ ወደ ውጭ ሲጥሉኝ ወረዱ ማለት ነው። እኔ እንዲያውም ትተውኝ ይሄዳሉ ምናምን ብዬ አስቤ ነበር። ወረዱና እዛው ውጭ ላይ ጀመሩኝ ማለት ነው። ከዛ በኋላ ነው በየትኛው አጋጣሚ እንደሆነ አላውቅም እጄን በብረት ደጋግሜ መቱ በፍጥነት ማለት ነው። በቃ እንዴት አድርገው በሰዓቱ ስሜቱ አልሰማኝም ነበር። ከቆየው በኋላ ነው ከደቂቃዎች በኋላ ከሰዓታት በኋላ የሆነ ሰው ደርሶ ምናምን ተጎድታል ወይ ምናምን አረ ምንም አልሆንኩም ምናምን ነገር ስል አረ እጅህ ምናምን ነገር ሲሉኝ እጄን ዝቅ ብዬ ሳየው እጄ እየደማ ነው ማለት ነው። ከዛ በኋላ ነው ህመሙ የታወቀኝ ካየሁት በኋላ በጣም እንደተጎዳው እንደታመምኩኝ። እግዚአብሔር ይመስገን አሁን ደህና ነኝ። 4 ቀን እሁድ ማታ ተመታው ሆስፒታል ገባው። ያው ይሄ ህክምና ተደረገልኝ ማለት ነው። እንዲያም ይሄ ሙሉ ነበር ተነስቶ ነው እንዳለ ይሄ ነጭ ራሱ አለቀቅም። ይሄ የተጠቀለለበት ጄሶ ነው ምናምን የሚባለው በሱ እንትን አላለምና እሁድ፣ ሰኞ፣ ማክሰኞ፣ ሮብ ዛሬ ሐሙስ ነው አይደል? ሐሙስ ማለት ነው። እስከ ዛሬ ይሄው 5ኛ ቀኔ ነው ዛሬ። እግዚአብሔር ይመስገን ደህና ሆኛለሁ። በ5 ቀን እንደዚህ መሆኔ ራሱ በጣም ደስ ይላል። ዛሬ ነው የተቀየረልኝ ይሄ ጠዋት ማለት ነው። ጠዋት ተቀይሮልኝ ነው በጣም ማለት ይከብዳል እምላችሁ። ወንድ ልጅ ላይ ወንድ ሆናችሁ ምንም በማያውቀው ምክንያት ይሄን ያህል ደረጃ እንትን ማለት ይከብዳል። እኔ ችግር የለም እያንዳንዳችሁን በማገኝበት መንገድ አገኛቸዋለሁ። እኔ ፊታችሁንም ስላየሁት ማለት ነው። ያው ስገባ ነው ያላየሁት፣ ከገባው በኋላ ነው ያየኋቸው። መጀመሪያ ላይ አስቆመው ሚኪና ምናምን ነገር ሲሉኝ በቃ ማቃቸው መስሎኝ ነበር። ያው ጨለማ ስለነበረ ማለት ነው። አታስቡትም፣ ባጃጅ ውስጥ ጨለማ ነው እንግዲህ ውስጡ ማለት ነው። ከውጭ ሆናችሁ ስታዩት አያስታውቃችሁ እና ውስጥ ከገባው በኋላ ነው የዚህ አካባቢ ልጆች አለመሆናቸውን የጠረጠርኩት። ከዛ እነሱም ያን ነገር ስለባተተው ነው የሰነዘሩብኝ ምናምን ነገር። እኔም የቻልኩትን እግዚአብሔር ይመስገን ፈጣሪ አትርፎኛል። አንዱንም በደንብ አድርጌ ዋጋው ሰጥቼዋለሁ ማለት ነው። በጣም እሱ ነው ደስ ያለኝ። አንድ ሰው ባልመታ ይቆጨኝ ነበር። ሳልመታ ሳልሰነዝር ከዛ ጋር ዞር ብል በጣም ይቆጨኝ ነበር። በጣም ደግሞ ላመሰግናችሁ የሚገባ ሰው እዛ በሰዓቱ የነበራችሁ ሰዎች፣ እኔን ያተረፋችሁኝ ሰዎች በእውነት በጣም አድርጌ ነው የማመሰግናችሁ። በብረት ነው እጄን ሲመቱኝ ሰው ደረሰ ምናምን ነገር ደጋግሞ ከመቱኝ በኋላ ከዛ አስነስተው ነው ባጃጁን ትተሄዱት።
እና በጣም ቴንኪው በጣም ማለት ነው በጣም አድርጌ ነው የማመሰግናችሁ። ማለት እዛ ሰፈር የነበራችሁ ሰዎች የደረሳችሁልኝ ሰዎች በጣም አድርጌ ነው የማመሰግናችሁ ከምነግራችሁ ከምላችሁ በላይ በጣም ቴንኪው። እና በቃ በጣም ቴንኪው በሰዓቱ ደርሳችሁልኝ እዛ ጋር እኔን ያገዛችሁኝ ሰዎች በጣም ነው የማመሰግነው። ማለት በቃ ይከብዳል ይሄ ነገር ለመቀበል በጣም ነው የሚከብደው። በጣም ነው ማለት ምን ልበላችሁ አትጠብቁም እንደዚህ ነገር ይደርስብኛል ብላችሁ በአንድ ሰው ምክንያት። እኔ እርግጠኛ ነኝ በሷ ምክንያት ይሄ ነገር እኔ ላይ ደርሷል ብዬ በፍጹም ላስብም ልገምትም አልችልም። በሷ ምክንያትም ላይሆን ይችላል ምናልባት። እኔ ሌላ ደግሞ የተጣላሁት ሰው የተነካካሁት ሰው ምናምን ነገር የለም ማንም ማለት ነው። እና በቃ ማለት በዚህ ነሃል ደረጃ እኔ ላይ እንደዚህ አይነት ድብደባ እንደዚህ አይነት ዱላ እኔ ላይ ይደርሳል ብዬ አስቤ አላውቅም። እኔ በአካል ኖርማል ቁጭ አድርጋችሁ ብታናግሩኝ ይሻላል እንደዚህ እኔ ላይ መምታት ምናምን መሰንዘር ከምታረጉ ማለት ነው። ምክንያቱም ጸብ ለማንም አይጠቅምም፣ መጣላት ለማንም መፍትሄ አልሰጠም። እና በቃ በጣም የምር ይከብዳል። እኔ እየተዋወቅን እንደዚህ እኔ ላይ እንደዚህ አይነት እንትን ይከብዳል በጣም። እኔ ታቁኛላችሁ ሚዲያ ላይ ምንም ነገር ደብቄ አላውቅም። የማወራችሁን እያንዳንዱ ነገር ግልጽ በግልጽ ነው የማወጣው። እያንዳንዱ ነገር ማለት ነው ግልጽ ነው የማወራው። ምንም የምደብቀው ነገር የለም። ግን ቁጭ ብላችሁ እኔን ብታናግሩኝ ሚኪ እንዲህ እያደረክ ያለው ነገር ብዙ ጥሩ ስላልሆነ እንድታቆም ምናምን ብላችሁ ብትነግሩኝ እኔ በጣም የምር በጣም ደስተኛ ነበርኩ። እንደዛ ብታወሩኝ ቁጭ ብዬ አወራችሁ ነበር። ነገር ግን ዙሩን እያከራችሁት ነው። እኔ ይሄ ሰው የደረስኩበት ለት እኔ ነው ያርገኝ ችግር የለም። እኔ እንዴት እንደምንከባከበው ነው እኔ የማውቀው። እኔ ላይ እንደዚህ ያህል ዱላ እጄ እንደዚህ እስኪሆን ድረስ ጣቶች የራሷን ትንሽ ይሻላል እየተንቀሳቀሱ ነው። እግዚአብሔር ይመስገን ይታያችኋል። አሁን ደህና ነኝ። ቀጣይ ደግሞ ይበልጥ በደንብ ጤነኛ ሆኜ በደንብ ተሽሎኝ በደንብ አሪፍ ቦታ ላይ ሆኜ ታዩኛላችሁ። ቀጣይ የምር በቃ ምን ልበላችሁ እውነቴን ነው የምላችሁ። ማለት ይሄንን ቪዲዮ ደግሞ ሼር እንድታደርጉላችሁ ፈልጋለሁ። በቃ ኮፒ ሊንክ አድርጉት በደንብ ቫይራል እንዲወጣ ፈልጋለሁ። እነዚህ ሰዎች እንዲያው ስለምፈልግ ማለት ነው። የላኩትም ሰዎች ካሉ ራሳቸውን እንዲጠነቀቁ እኔ የምነግራቸው ማለት ነው። መጠንቀቅ አለባቸው። እኔ መቼም እንደዚህ ያርጋችሁኝ እናንተ ጤነኛ ሆናችሁ እንደማትኖሩ እመኑበት። እኔ ራሴን እርምጃ ምናልባት ካወኳችሁ ልወስድባችሁ ስለምችል ማለት ነው። ጥንቃቄ እንድታደርጉ ካሁኑ ለኔ እንግዲህ እንድጠነቀቅ ነው። ይሄ ማስጠንቀቂያ ነው የሰጣችሁኝ አይደል? እኔ በደንብ እንድጠነቀቅ ነው ያደርጋችሁኝና ቴንክ ዩ። እኔ በሰዓቱ ፈጣሪ እና ሰው ባይደርስልኝ ምን ደረጃ እንደምሆን መገመት ቀላል ነው። ብረቱ እጄ ላይ ያረፈ እንጂ ጭንቅላቴ ላይ ቢሆን ምናልባት በህይወት ላልኖር ይችል ነበር። እጄ ላይ ባይረፍ እንትን ባይል ማለት ነው። እጄ ላይ ባይወድቅ ብረቱ ጭንቅላቴ ላይ ቢሆን ከጀርባ ቢሆን እዚህ አካባቢ ቢሆን ምናልባት ልሞት ይችል ነበር። ምናልባት እዚህ ጋር መጥቶ ቢሆን ልሞት ይችል ነበር። በህይወት ላልኖር ይችል ነበር። ግን ፈጣሪ ስለጠበቀኝ እግዚአብሔር ስለጠበቀኝ እውነት የኛ ፈጣሪ የምሬ ነው ብላችሁ እኛ ፈጣሪ ከስንት ነገር እንደጠበቀን በደንብ አድርገን እናውቃለን። ሁላችንም ማለት ነው ሁላችንም። እኔ የጠበቀኝ ማንም አይደለም። እዛ ጋር ጮኬ የደረሱልኝ ሰዎች አይደሉም። እንዳጋጣሚ ነው በቃ ስንጣላ ይሄ አላል የኃይል ድምጽ የሆነ በቃ ስትጣሉ ፓወር ድምጾች ስናወጣ ነው ያኔ ነው ሰው የደረሰልን። በቃ ኃይለኛ ድምጽ የጩኸት ድምጽ ምናምን የጸብ ድምጽ ምናምን ሲወጣ ከዛ ያኔ ነው በቃ እንትን መባል የተጀመረው። ሰው መውጣት የጀመረው ሰው መምጣት ከየቤቱ ምናምን ወጣ። ልጆች ወዲያው አስነስተው ነው የጠፉት። ወዲያው ነው ሄዱት። ግን እኔ በጣም በቃ ማለት ውስጤ ያዘነበት ውስጤ የተጎዳበት ነገር ማንነቱን ሳላቅ እንደዚህ ምክንያቱን ሳላቅ ምክንያት አለማወቅ ከባድ ነው። ምክንያቱን ስታውቁ ነው የሆነ ነገር እንትን የሚላችሁ የሚጠቅማችሁ። ምክንያቱን ማወቅ አለባችሁ። የሚደረግባችሁ ነገር ያለምንም ምክንያት ሳታውቁት እንደዚህ መደረጋችሁ ያሳዝናል። እና ቤተሰቦች ብዙ አልጨቅጭቃችሁ፣ ብዙ እናንተንም ማስጨነቅ አልፈልግም። ግን እኔ ማስጨነቃችሁ ነገር ይሄን ቪዲዮ ኮፒ ሊንክ እያደረጋችሁ እንዲወጣ አድርጉት። እንደዚህ አድርጉኝ ሰዎች እንዲያዩት ፈልጋለሁ። ይሄ ቀላል ነገር ነው። ባይዘው ብዙ ከባድ አይደለም። ትንሽ አጥንቴ ነው በቃ እጄ ነው። ይሄኛው እጄ ቢቆረጥ ይሄኛው እጄ አለ። ምንም እንደማልሆን ደግሞ በፈጣሪ እምነት አለኝ 100% ማለት ነው። በፈጣሪ በደንብ አድርጌ ነው የምተማመነው። ምንም አልሆንም አታስቡ። እና እንድታደርሱለት ፈልጋለሁ። ይሄን ላረገ ሰው
እንዲህ በሰዓቱ ለላካቸው ሰዎች እነዛ ልጆች ኮፒ ሊክ አድርጋችሁ ቪዲዮ እንድታደርሱለት ፈልጋለሁ። እጄ ምንም እንዳልሆነ ማለት ነው። እኔን አስደብድባችሁ እኔን አስቀጥቀጣችሁ ምንም እንደማታመጡ ማለት ነው። ከዚህ በኋላ እኔ ራሴን እጠብቃለሁ፣ እጠነቀቃለሁ። በጣም ነው ስሜት ያለው ቤተሰቦች፣ በጣም ማለት ነው። በተለይ ንፋስ ምናምን ማታ ማታ ደግሞ ሰሞኑ በጣም ነው ቅዝቃዜ ያለው ኢትዮጵያ ውስጥ። ኢትዮጵያ ያላችሁ ሰዎች በደንብ አድርጋችሁ ታውቁታላችሁ። በጣም ቅዝቃዜ ያለ በጣም እንዴት እንደሚጠዘጥዝ ማታ ማታ። ቀን ቀን ኖርማል ነው፣ አሁን ሳንቀሳቀሰው ምንም ብዙ ችግር የለውም። ግን ማታ ማታ ቅዝቃዜ ሲኖር ትንሽ ሴንስ አለውና ችግር የለም፣ ሁሉንም ነገር ተቋቁመን እናልፈዋለን። ከዚህ በኋላ ግን እኛ ራሳችንን እንጠብቃለን፣ እንጠነቀቃለን እና ብዙ አልጨቅጭቃችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ ይሄን ቻናል ቫይራል እንዲወጣ አድርጉ። ለዛም ሰው እንዲደርሰው ማለት ነው። ኮፒ ሊንክ እያደረጋችሁ በደንብ ማለት ነው፣ በደንብ እንዲደርሰው እንዲያዩ ፈልጋለሁ። ይሄንን ነገር እኔ እንዳለው እንደቆምኩኝ እንዲያዩ ፈልጋለሁ። እሱ ይሞታል ምናምን ብሎ ነበር አይጠበቀው። እኔ ይሄው እጄ ብቻ ነው ምንም አልሆንኩም። ፈጣሪ ተመሰገነ፣ ፈጣሪ ጠብቆኛል እና እንዲያዩ ፈልጋለሁ። ኮፒ ሊንክ ሼር አድርጉለት አሁን ማለት ነው። እና እወዳችኋለሁ። መልካም ቆይታ፣ መልካም ጊዜ ሆንላችሁ። ሰብስክራይብ ማድረግ እንዳይረሳ። በቃ አድርሱለት ቤተሰቦች፣ በእውነት አድርሱለት። እንዲያዩ ፈልጋለሁ። ይመቻችሁ። ብዙ አልጨቀጨቃችሁ። መልካም ቆይታ ይሆንላችሁ።